በሀዲያ ብዙ አይነት ልብስ አይነቶች አለ ግን የጀግንነት ልብስ ማለት ሰሬዋና ማለት ይሄ ነው ድሮ አባቶቻችን እናቶቻችን በጀግንነት ጊዜ የሚለብሱት ሰሬዋና ነው ይሄ ከነሱ ከጥንት የጀመረውን ነገር እኛም እስካሁን ድረስ ምን ለብሰው አለ ኪታ የሚባለው አለ ነጭና ጥቁር በአንድ ላይ የተሰፋው እሱም አለ ነጭም አንድ አይነት የተሰፋም አለ ስለዚህ አሁን በጀግንነትን በየትኛውም ደር የድሮ የሚለብሱትን እኛ ይሄንን እስካሁን ድረስ እየለበሰን ነው ያለ ነው ይሄ አንገት ላይ ያደረገነው ሴቷን ሚያየው አይን ሁሉ በዚች ላይ እንዲያርፍ ነው ይሄ ማለት ዶቃ ነው አንገት ላይ የሚደረገው ሎሽ ኩባም ባላው አለ እዚሽ ከመደረገው አሁን የለም እንጂ አላረኩም እንጂ ቤት ውስጥ አለ ተመሳሳይ ሰው ነጭ ነው እሱ የሚደረጋው እዚሽ ጋር ጸጉሬ ላይ ያለውን በዚህ ላይ የሚደረገው ዶቃ ነው ዶቃ እዚሽ ላይ መርፌ ቁልፍ ላይ ይደረጋል መርፌ ቁልፍ ላይ ከተደረጋ በኋላ ዶቃ ነው የሚባለው በቁልፍ ላይ የተደረገው ዶቃ ተደርጎ ጸጉር ጌጥ ላይ የሚደረገው ይሄ ኢሬራ ነው ኢሬራ ማለት ግንባር ላይ የሚደረግ ነው ይሄ እንግዲህ አንድ ላይ ተደርጎ የሚደረግ ተውባ ተጌጣ ነው የምትወጣው ሴልጅ ስለዚህ ሲንደዶ ለቀማ አለ ያ ወደ ሲደርስ ሴልጅን ወንዶች የሚያጭበት ቦታ እዛ ሲንደዶ ለቀማ ቦታ ላይ ነው ከንፈር ወዳጅ ሴቷም ወንድ መጥቶ እዛ ጋር ከታጩ በኋላ ነው ለሴልጅም እንደዚህ አይነት ለብሳ የምትወጣው አንድ አይነት ልብስ ስለዚህ የተለያዩ የሀዲያ ባህላዊ አለ ይሄ አልቦ ነው ጸጉር እዚሽ የሚደረገው አልቦ ማለት እግር ለሚደረገው ነው ይሄ ማለት ያው ባህላዊ ያደረኩት ኮንጎ ነው ስለዚህ ባሉን የሚገልጸው ነገር ለማናው ሁሉ ከባይል ውጪ የሆነ ነገር አለ የሴልጅ አለባበሷም አነጋገሯም አመጋጓም ሁሉም የሀዲያ ለየት ያለ ባይል ስለሆነ ከባይል ውጪ ሆነ ሴልጅ አታውቅም ባይላዊ ሆኖ ልብስ ነው የምትለብሰው ይሄ ማለት ከበሮ ቅድም ያልኩት ሲንደዶ ለቀማ ቦታ ላይ ያወደ ሲደርስ ሴቶች ሲሄዱ ከአንድ ቤት ተጠራርቶ የከለ ነ የተባለው የሲንደዶ ለቀማ ላይ የሚጫወተው ጨዋታም አለ ገለባይ ገልገለባይ ገልገለባይ ገለቴ ፉጋር ቆርቆሮቴ ፉጋት ከማንች ካላ bongo lelo bongo lelo manasa yogo ke ajale yogo na ole solo se ole lemo se madule kolinde oli same ango mo ebande me masana me osuke ladeka imba mo agate elambe hadiyame lelo mo bongo የተባለን እንጫወታለን ማሊክቱ ማለት ቅድም ሂቦንጎ ማለት ሰርግ ጊዜ ሰርግ ሲደርስ ብቻ ነው ለግርዛት ወቅት ላይ ወንድ ሲገረዝ ሴት በዚህ ዘመን አትገረዝም ነውር ነው በእኛ ባህል በሁሉም ባህል ላይ ሴት አይገረዝም ስለዚህ በሴት በወንድ ወቅት ላይ ወንዶች በሚገረዙበት ሰዓት ላይ ቅድም ሲንደዶ ለቀማ ቦታ ላይ ወንዶችም ይጫወታል ሴቶችም ይጫወታል በያወደ ሲደርስ ሰርግ ጊዜና ያወደ መስቀል ሲደርስ ነው ይሄ ጨዋታ የሚጫወተው በዓላቶች አንዳንድ በዓል ሲኖር ይባይል ስለሆነ የትኛው ቦታ መጫወት ይቻላል ሲንደዶ ለቀማ ላይና ዮና ከንፈር ወዳጅ የሚባለው አለ ወንድም ሴትም አንድ ላይ ሆኖ ሚሳሳሙት ፓርት አለ በዛ ሚሳሳሙ ፓርት ላይ እሱ የወደዳት ሴት ካለ ከዛ ባይል አትወጣም ከንፈር ወዳጅ ስለሆነች በከንፈር ወዳጅ ብርጭቆ የሚባለው ይሰጣል ድሮ ባይል ላይ የሚጠጣበት ነው በዛ ምክንያት ላይ ብርጭቆ ላይ የጠጣችዋንም ሴት ሌላ ወንድ ዞሮ ማያያትም በዛ ነው እንጂ አሁን ሌላ ጋር እዚህ ጋር በዓላት ሲደርስ ጥምቀት ላይም ሎሚ ወርወራል እዛ የኛ የሀዲያ በዓል ከንፈር ወዳጅ የሆነችዋ ሴት ሌላ ወንድ አይወስድም ራሱ ነው የሚወስደው በዛ ምክንያት ነው የኛ በዓል በያወደ በዓል ላይ የሴቶች ድርሻ በዓል ሲደርስ ሴት ልጅ ቤት ውስጥ አንድ ቀንም ቁጭ አትልም ሳይደርስ በዓል ሲደርስ ቁጭ ብላ ነው የምትበላው አምስት ሆኖ አራት ሆኖ ቆጮ አለ ቀድማ የሚዘጋጀው ቆጮ እናቶች አይዙም ሴቶች ናቸው የሚቆርጡት
ስለዚህ አሁን ይጨመቃል በእንትን ይሄ ነገር የሌላ ነው ድሮ ከሰኔ በፊት ከአመት አመት ደርሶን እስከ 5 ወር በፊት ነው የሚደርሰው ያ አመት ላይ ደረሰውን መስቀል ሲደርስ 5 ሴት 4 ሴት እስከ ከቤት ቤት ዞሮ ነው ያንዳንዱ ቤት ዞሮ ቆጮውን የዛን ቀን ለመስቀል አንድ ሰው አይሰራም ከዛም በኋላ ነው ቤት ውስጥ ቁጭ ብሎ የሚበሉት እንጂ የቆጮ ስራ አለ በዛ ደግሞ አተካና አለ አተካና ሲደርስ ሴቶች አይዙም የተሰበሰቡት ሴቶች ናቸው እናቶች አቅርቦ የሚሰጡት ቤት አንድ ካለ እንትና ኖራ ይባላል ይሄ ኖራ ከወንዝ ይዞ መጥቶ ለስድስት ለሰባት ለአስር ነው ኖራውን ይዞ መጥቶ ኖራ በድሎ ከተለቀለቀ በኋላ ቤት ነው አዛባ ይመጣል በአዛባ ቤት አንድ ነው ለቀለቀ በኋላ አንላይ ጫለበት ቦታ ላይ ሴቷን ወንዱም አንድ ለሆኖ አይነቃነቁም እናቶች ያዘጋጁት ቀደም ብሎ ሴቶች ናቸው ሚና ምጫ ስለዚህ መስቀል ከተነሳ በኋላ አንድ ሰው ስራ ይሰራል እንጂ ብሎ ዋዬ ዋሬ አማዮ ይቀጥላል